ኪዳነ ምሕረት እናቴ ጋር በሉ ወደ ጥልቁ ፈቀቅ በል። ይሄ ማለት የቤተክርስቲያን አገልግሎት ወደ ጥልቁ መሆን መቻል አለበት። ቤተክርስቲያን የምታስተምረው ሁሉ ጊዜ በቀላሉ ማጥመድ የምትችላቸውን አሶች መሆን የለበትም። አሁን እኔን የመሳሰሉ አገልጋዮች በአብዛኛው ጊዜያችንን የምናጠፋው ቤተክርስቲያን መጥቶ የሚማረውን ሰው በማስተማር ነው። አሁን እዚህ ያላችሁት ሰዎች መታችሁ ነው ወይስ እኛ መተን ነው እያስተማርናችሁ? አትመልሱ። መታችሁ ነው አይደለ? ወደ ምን? ወደ ቤተክርስቲያን። ስለዚህ መረብ እኛ አጥምደን ወደ መረቡ አስገባናችሁ ወይስ እናንተ መረቡ ውስጥ ገባችሁ? ለምን እንወሻሻለን? መረብ ውስጥ ማስገባት የሚባለው ያመነ የተጠመቀ ሰው ሰብስቦ ማስተማር አለ። በጣም በሚያሳዝን ሁኔታ እኛ እሱን አገልግሎት አልጀመርንም። አጠመድን የሚባለው እግዚአብሔር የለም የሚለውን ሰው እግዚአብሔር አለ ማሰኘት ከቻለ፣ ከሃይማኖት የወጣውን ሰው አሳምነን ካመጣን እሱ መረብ ማጥመድ ይባላል። ይሄኛው ግን ምን እንበለው? እንግዲህ ፍሪጅ ውስጥ የቆየ አሳ ነው እንበለው፣ እሱን አሙቆ መብላት ነው። እውነተኛ አገልግሎት የሚባለው ወደ ጥልቁ ነው። ወደ ምን ዋለው? ጥልቁ ማለት ምን ማለት ነው? የባህሩ ምን በጣም ውስጥ ነው። ወደ ባህር የተባለች ማነች ብለናል? ዓለም። የዓለም ጥልቅ ውስጥ ነው ማጥመድ ያለብህ አለው ለጴጥሮስ። ጥልቁ ማለት ምን ማለት ነው? በሱስ የተዘፈቁ ሰዎችን ማለት ነው። በክህደት ውስጥ ያሉትን ማለት፣ በባዕድ አምልኮ ውስጥ የተጨነቁትን ማለት ነው። ጭቃ ይዟቸው መውጣት ያልቻሉት። ከላይ የሚዋኘው አሳማ እሱን መሰብሰብ ቀላል ነው። ወደ ጥልቁ ጣረው። በእውነት ወደ ጥልቁ ለማገልገል እግዚአብሔር በቸርነቱ ይርዳል። እኔ ሳስበው አሁን አንድ ቀን በጥልቁ አገልግለን አናውቅ። ትክክለኛ አገልግሎት የሚባለው ሂዱና አስተምሩ ነው። ኑና ተማሩ በሉ አይደል? ዘወትር ማክሰኞ ማህበረ ጽዮን ኑና እንዲያለ ጉባኤ አለ። እሱ ኑና ተማሩ። ይሄ ማለት ከላይ የሚንሳፈፉትን አሶች መሰብሰብ ነው። ወደ ጥልቁ መጣል የሚባለው የቤተክርስቲያን ትክክለኛ ተልእኮ ፈጽሞ በክህደት ውስጥ፣ በጨለማ ውስጥ፣ በተስፋ መቁረጥ ውስጥ ያለውን ሰው ከዛ ማውጣት ሲቻል፣ ይህን ለማድረግ እግዚአብሔር በቸርነቱ ይርዳል። ወደ ጥልቁ ጣለው፣ ለማጥመድ ጣሉ አለው። ስምዖንም መልሶ ምን አለ? ሌሊቱን ሁሉ ስንደክም አድረን ምንም አልያዝንም ነበር። ሌሊቱን ሙሉ ምን ስንል ያደርን፣ ግን አንድም ዓሣ አልያዝንም። እውነት እኮ ነው። ጥልቅ ውስጥ ያሉትን ኃጢአት ውስጥ ያሉትን ሰዎች አጥምዶ ለመያዝ የማን እርዳታ ያስፈልጋል? ሌሊቱን ሙሉ ስለደከምክ አይደለም። ዕውቀት ስላለህ፣ ብዙ ስለምታውቅ፣ ብዙ ጥሩ ተናጋሪ ስለሆንክ፣ ጥሩ ዘማሪ ስለሆንክ፣ ጸጋው ስላለ ሰው መመለስ፣ ሰው ወደ እግዚአብሔር ማምጣት አይቻልም። በማን እርዳታ ብቻ ነው? ሌሊቱን ሙሉ ደክመናል አለ። ሌሊትና ቀን ብዙ አገልግሎት ሊገለገል ይችላል። እግዚአብሔር እጁን ካልጨመረበት ግን ምንም ማድረግ አይችልም። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ። ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። አገልግሎት ውጤት የሚያመጣው ሰዎችን ወደ አምልኮተ እግዚአብሔር ወደ ንስሐ የሚመልሰው እኛ ሌሊትና ቀን ስለደከምን ሳይሆን ራሱ እግዚአብሔር እጁን ሲያስገባበት ነው። ጴጥሮስ ይህንን ያለው አቤቱ ሌሊቱን ሁሉ ስንደክም አድረን ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለ። በምንህ? በቃል። ስለዚህ መረቡ ስለተጣለ ሳይሆን በማን ቃል ሲጣል ነው የሚሰራው? በእግዚአብሔር ቃል ሲጣል። ሰዎችም በሌላ ፍልስፍና፣ በሌላ ወሬ፣ በሌላ ብልጠት ወደ እግዚአብሔር መመለስ አይቻልም። በምኑ ብቻ ነው? በቃሉ ነው፣ በወንጌሉ ብቻ ነው። ወንጌሉን ብቻ በማስተማር ቃል እግዚአብሔርን ብቻ በማስተማር ማጥመድ ነፍሳትን ማዳን ይቻላል። በሌላ መጣል ወዮል ምናምን በማለት በሌላ አይነት ስልት ሰዎችን ወደ መረቡ፣ አሶችን ወደ መረቡ ማምጣት አይቻልም። ስለዚህ ጴጥሮስ ስለ ቃል መረቡን ጥላለሁ አለ። ይህን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ ይላል። እንደ ቃሉ ከሰራን የቤተክርስቲያን አገልግሎት ቃሉን መሳሪያ ማድረግ የቻለ እንደሆነ፣ ወንጌሉን መስበክ በትክክል ማድረስ፣ ወደ ሰዎች ጆሮ፣ ወደ ሰዎች ሕሊና ማድረስ የቻለ እንደሆነ ቃሉ ነፍሳትን ከአሉበት ከጥልቅ ውስጥ ያወጣል። እግዚአብሔር በቸርነቱ ያውጣልን። ተስፋ ቆርጠው ያሉትን ሰዎች ቃሉ ያወጣቸዋል። እኛ አይደለም የምናወጣቸው፣ ተናጋሪዎቹ አይደለም የምናወጣቸው፣ ዓሣ አጥማጆቹ አይደለንም። እኛማ ሌሊቱን ሙሉ ስንደክም አድረን አንድም ዓሣ አልያዝንም። ቃሉ ብቻ ሲጨመርበት ግን ከጥልቁ ውስጥ ፈልፍሎ ዓሦችን ያወጣቸዋል። በጣም ብዙ ዓሣ ያዙ፣ መረቦቻቸው ተቀዳደሉ ይላል። ዓሣው ከመብዛቱ የተነሳ መረቡ ምን አለ? ተቀደደ። ቤተ ክርስቲያን
አሳ ማጥመድ ምዕመናንም ማጥመድ ያለባት ወደ ጥልቁ ነው ብለናል አይደል? አሁን ወደ ጥልቁ ለሁሉ ክፍት ነች። ቤተክርስቲያን የማታስተናግደው ሰው የለም። ኃጢአተኛ የምትለውን፣ ዘማዊ የምትለውን፣ አመንዝራ የምትለውን፣ ነፍሰ ገዳይ የምትለውን ይሄ እንኳን ባይመጣ ጥሩ ነው ቤተክርስቲያን ለቤተክርስቲያኑም ጥሩ አይደለም የምትለውን ሰው ሰብስባ መረብ ውስጥ ትጨምራለች። ስትጨምር ግን ምን ችግር አለባት? መረቡ ምን ይላል? ይቀደዳል። ይሄው ቤተክርስቲያን ለምን የምትታወቅ ይመስላችሁ? እንበጠበጣለን አይደል? ወይስ ፍቅር በፍቅር ነው? መልሱልኝ። እንደውም አንዳንድ ሰው ኦርቶዶክስ ቤተክርስቲያን ሁሌ ጭቅጭቅ ሌሎቹ ሊዋቸው የሚል ሰው አንደኛ ሰይጣን የራሱን ፕሮጀክት አይበጠበጥም ነው እንዴ? ሁለተኛ መረዋ ለምንድን ነው የምትቀደደው ቤተክርስቲያን? ሁልጊዜ ጸብ፣ እገሌ ከገሌ እንዲህ ያለ እንዲህ ሆነ። ለምንድን ነው የምትሰማው? ያልሰበሰበችው አይነት አሳ የለማ። ሻርኩንም አስገብታለች፣ ባልጩቱንም አስገብታለች። ድንጋይ ምናምን ወደ ምኑ ጣሉ ነው ያለው? መረቡን። በቃ ይኸው ከጥልቁ ሰበሰበንና እግዚአብሔር አመላችን መቶ ነው። አንስማማ፣ እንጨቃጨቃል፣ እንሰዳደባለን። በዚህ መሃል መረቧ ምን ትላለች? አቤት ስንት የተቀደደች ቤተክርስቲያን፣ ስንት የተቀደደች፣ ስንት ቦታ ተከፋፈለች። የማትቀደደውን የክርስቶስ ቀሚስ የሰበሰበቻቸው አሶች ቀዳደዋታል በየቦታው። ስንት ጥርስ ያለው አሳ አጥምዳ ይሆን በእውነት ስንት አይነት። በእኛ ምክንያት እኮ ነው ቤተክርስቲያን ሰላም ምታል። ስንት የተከፋፈለች ከመጀመሪያው ክፍለ ዘመን አንስቶ ከአራተኛው ክፍለ ዘመን ቤተክርስቲያን አንድ የነበረችው ምዕራብና ምስራቅ እንዴት ነው የተከፈሉት? ያልሰበሰበችው አሳ አሪዮስም አሳ ነበረ፣ ንስጥሮስም አሳ ነበረ። በየዘመኑ የተነሱ የተለያየ መከፋፈል የፈጠሩ ሁሉ መረቧን የቀደዱ ሰዎች ናቸው። ክርስቶስ እየነገረን ያለው ለጊዜው ጴጥሮስ ስለሚያጠምደው አሳ አይደለም። ወንጌሉ እሱ ብቻ አይደለም ጉዳዩ፣ ስለ ቤተክርስቲያን ነው፣ ስለ ቤተክርስቲያን አገልግሎት። መረቦቹ ተቀደዱ። በሌላ ታንኳ የነበሩትን ጓደኞቻቸውን መተው እንዲያግዟቸው ጠቀሱ። መተውም እነዚያ የተጠሩት እርዱን የተባሉት ሰዎች ታንኳዎቹ እስኪሰጥሙ ድረስ መረቡን በአሳ ምን አሉት? ሞሉት ይላል። ይሄ ደግሞ በዚህ ዘመን እንደ ቤተ ክርስቲያን የጎደለን ነገር ነው። አንድ ጀልባ ላይ ሆነ ይሄን ጀልባ የሚያሰጥም የህዝብ ቁጥር ሲበዛ ሌላ ቦታ ያሉ አጥማጆችን ኑ አግዙኝ ስትላቸው መተው ማገዝ አለባቸው የለባቸው? አለባቸው። እንደ ቤተ ክርስቲያን አገልግሎት ግን አይደለም። ያጠመድከው አሳ አንተ አብረህ ብትሰጥም ዞር ብሎ የሚያይ ሰው የለም በዚህ ዘመን። ይሄ ማለት በሚያገለግሉ ሰዎች መካከል ደግሞ ፍቅር የለም። አንደኛው ሰባኪ፣ አንደኛው አባት፣ አንደኛው ካህን፣ አንዱ ሀገረ ስብከት በሚያገለግለው አገልግሎት ብዙ አሳ እየፈጠረ ብዙ አሳ እያጠመደ ያለ የተሳካለት አገልግሎት የሚያገለግል ቦታ ይኖራል። ከኔ ጋር ናችሁ? አንዱ መምህር ተነስቶ ጸጋ እግዚአብሔር ረድቶት በጣም ብዙ ምዕመናን በሱ ምክንያት ንስሐ ገቡ ልበላችሁ። ከህዝቡ መብዛት የተነሳ ያ ሰው ካለው አቅም በላይ ሆነበት ልበላችሁ። ያቺ አጥቢያ ቤተክርስቲያን ያንን ሁሉ ምዕመን ማገልገል የማትችልበት ሁኔታ ቢፈጠር ማገዝ ሲገባ ሌላ ቦታ ያሉት መደገፍ ሲገባ መንቀፍ ነው የኛ አገልግሎት፣ ማጣጣል ነው። ከዛ ከአቅም በላይ ሆኖ ያ ያጠመደውን አሳ ማስተናገድ ያልቻለው ጀልባ የሰጠመ እንደሆነ እኛ እኮ ድሮም ብለን ነበር። የቤተክርስቲያን አሁን ክርስቶስ እንዴት ምዕመናንን ይሰብስብ? ይጠራል። ምዕመናን እኮ መች አስቸግሯል። አሶቹ መች መምጣት አቅቷቸዋል። አንስማማም፣ አሳ አጥማጆቹ አንስማማም። ብዙ አሶች ተጠምደው መልሰው ወደ ባህር የተከተቱ አሶች አሉ። ይሄ ማለት የሆነ ሰሞን በተገለገለ አገልግሎት፣ የሆነ ሰሞን በተሰበከ ስብከት፣ የሆነ ጊዜ በተዘመረ መዝሙር፣ የሆነ ጊዜ በተፈጠረ መነቃቃት ወደ ቤተክርስቲያን የመጡ ወደ መረቧ የገቡ ብዙ አሶች ነበሩ። እኛ ስንሻኮት አዩንና እማየውን ከሆነ ብለው ወደ ባህራቸው ተመልሰው። አሳው ወደ ባህር ከሚመለስ ተስማምቶ ማገልገል ይሻላል አይሻልም? ይሻላል። አንዱ የአንደኛው አገልግሎት ላይ አቃቂር ሲያወጣ፣ አንዱ የአንዱ አሳ አጥማጅ አጠማመር ላይ ሲተች በጣም ብዙ አሶች መግባት እየፈለጉ መረብ ውስጥ በጥልቁ እየተሰቃዩ ያሉ አሉ። እግዚአብሔር በቸርነቱ ይመልሳቸው። እነዚህ ግን የተባረኩ አሳ አጥማጆች ናቸው። በእውነት መጥተው ምን አሏቸው ይላል? አገዟቸው፣ ረዷቸው።
ስምዖን ጴጥሮስም ይህን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለሁ ይላል። የአሶቹን መብዛት ሲያይ ይሄንን ሁሉ አሳ ወደ እኔ ጀልባ እንዲገባ ወደ እኔ መረብ እንዲገባ እኔ ማን ነኝ ብሎ አሰበ። ኃጢአተኛ ነኝ አለ። የሚያገለግል ሰው ተአምኖ ኃጢአትን ማመን ይገባዋል። አይገባኝም እኔ ማለት ይገባዋል። እንዴት ይሄ ለኔ ይገባል አለ ጴጥሮስ። ከኔ ተለይ ጌታ ሆይ አለው። ክርስቶስ ግን እለያለሁ አላለው፣ አትፍራ አለው። ምን አለው? አትፍሩ ይበለን አምላካችን። አዎ ማለት ይሄ ሁሉ አሳ መጣ ብለህ ይሄ ሁሉ ህዝብ አለ ብለህ እንዳትፈራ እረዳሃለሁ። እኔ ከእንግዲህ ወዲህ አሳን ሳይሆን ሰውን አጥማጅ አደርግሃለሁ አለው። ስላጠመዱት አሳ ከእርሱ ጋር የነበሩ ብዙዎች ተደንቀዋል። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም አደነቁ ይላል። ምን አሉ? አደነቁ። ማድነቅ የሃይማኖት መነሻ፣ እምነት የሚመነጨው ከማድነቅ ነው። ምክንያቱም ክርስቶስ ራሱ ድንቅ ስለሆነ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል ይባላል። ድንቅ ነው። ስለዚህ ማድነቅ ስትጀምር ነው እግዚአብሔር ማምለክ የምትጀምረው። ማድነቅ ስትጀምር ነው። እና ጴጥሮስን እዛ ፈርቶ እኔ ወደ ኃጢአተኛው ሰው መርከብ፣ ወደ ኃጢአተኛው ጀልባ፣ ወደ ኃጢአተኛው መረብ ይሄ ሁሉ አሳ እንዴት ይገባል ብሎ ሲጨነቅ የአሳው ነው የሚገርምህ። ከእንግዲህ በኋላ አሳ አጥማጅ መሆን ቀርቶ ምን አጥማጅ ትሆናለህ? ሰው አጥማጅ ትሆናለህ ብሎ ሾመው፣ አከበረው። ባከበረው በሾመው በ3 ዓመቱ ጴጥሮስ ምን አለ? አሳ ላጥምድ። አቤት ተመልሶ ድሮ ስራው ማለት ነው። አሳ ላጥምድ ሄዳለሁ አለ። ሰው ለማጥመድ ሲሰለጥን 3 ዓመት ሲማር ቆይቶ 3 ዓመት ሙሉ አሳ ለማጥመድ አልነበረም የተማረው። ሰው ለማጥመድ ነበር። እንዴት ማስተማር እንዳለባቸው፣ እንደ ርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ፣ እንደ በግ በተኩላዎች መካከል ምን እልካችኋለሁ ብሎ አሰልጥኗቸዋል ክርስቶስ። አሁን ስራ መጀመሪያው ሰዓት ላይ ግን ጴጥሮስ ምን ላጠምድ ሄዳለሁ አለ? አሳ ላጠምድ ሄዳለሁ አለ። አንዳንዴ መንፈሳዊ ሕይወታችን ይዝልና ሰው ለማጥመድ ተጠርተን ወደ አሳ የምንመለስበት ጊዜ አለ። መንፈሳዊ አገልግሎት መተው ሲያምር ማለት ሲታክት ስትዝል ወደ ቀድሞ ስራው ሊመጣ በተስፋ መቁረጥ ሆኖ ጴጥሮስ ተናገረ። አብረው ደግሞ 7 ናቸው አጠቃላይ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስም ልጆች ሌሎችም 2 በአንድነት ነበሩ። አጠቃላይ 7 ሆነው አሳ ላጠምድ ሄዳለሁ ሲላቸው እኛም ካንተ ጋር እንሄዳለን አሉት ይላል። እኛም ካንተ ጋር እንሄዳለን አሉት። ይሄ ምንድነው የሚገርማችሁ? አብዛኞቹ ከዮሐንስና ያዕቆብ እና ከጴጥሮስ ውጪ ሌሎቹ አሳ አጥማጆችም አይደሉ። እንደው ዝም ብለው እዛ ዳር ቁጭ ብለው ኋላ አንቦጫርቁ ካልሆነ ልምድም የላቸው። ግን እኔ ላጠምድ ሄዳለሁ ሲላቸው ጌታ ከሞተና ከተነሳ በኋላ ግራ ገብቷቸዋል። ሐዋርያት ወዴት እንደሚሄዱ ግራ ገብቷቸው ወደ ገሊላ ቀድማቸዋለሁ ስለተባለው ነው ለዛ የመጡት እና እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ በዚያች ሌሊት ምንም ማለት ነው። ክርስቶስ ስለ አሳ ማጥመድ ብቻ አይደለም የተናገረው። የቀረውን ላንብብላችሁና ይህን ተርጉመን እናበቃለን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁ። አሳ ሲያጠምዱ አደሩ። አንድም አሳ ምን አልያዙም። ከ3 ዓመት በኋላ ማለት ነው። ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው። ኢየሱስም አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኛላችሁ አላቸው። ስለዚህ ጣሉት። በዚያን ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ የወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራ አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተው። ግን ያህል ብዙ ሲሆን መረቡ አልተቀደደም። መረቡ ምን አላለ? አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው።
ከደቀ መዛሙርቱም አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥ ይህ ሦስተኛው ጊዜ ነበር ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን።